ታሟል ተብሎ ወደ ሆስፒታል የመጣው ከዛ ሆስፒታል ሲደርስ ያው ማን ምን እንዳደረገበት አናውቅምኛ ብቻ በአጠቃላይ የሰውነት አካሉ ተጎድቷል። አራስ ነበርኩኝ እሱ ሲሞት እኔ አጋጣሚ ሰዎች እኔን የሚያርሱኝ ሲያወሩ ነው ጆሮዬ ነው የገባው። 75 ሰዓት ይሆናል እስከ 75 ሰዓት ድረስ ነው የቆየው። ከዛ በላይ መቆየት አልቻለም። እንዲሁ ዝም ብለው ሲያወሩ ነው እኔ ትሰማናለች ብለው ስላላሰቡ እኔ ዝም ብዬ ስንቀሳቀስ ነው የሰማኋቸውና ራሴን መቆጣጠር አልቻልኩኝም። ራሴ ሰውነቴ ሲከዳኝ በቃ በንበርክኬ ተነስቼ ነው መውጣቴን ነው ማስታውሰው። ከዛ በኋላ ያለውን ነገር አላውቅም። ራሴ ስለሳትኩኝ ማለት ነው። ከራሴ ጋር አልነበርኩኝም። ሲቀበርም አላውቅም። ስራ ጀምራ 6 ወር ከሰራች በኋላ በመስሪያ ቤቷ በኩል ይሁን በየትኛው በኩል ምን እንደሆነ ምን እንደተደረገባት ባላወቅነው ምክንያት ልጄ ከራሷ ጋር አይደለችም ማለት ነው። ለትሽ ነው? አዎ። ምናልባት በመንፈሳዊ ህይወቷ ቀንቶባት ይሁን ምናልባት እኔ እንጃ እኔ አላውቅም። ብቻ ግን ጥሩ ደግና የተባረከች ልጅ ነበረች። እንደዚህ አድርገውብኛል። በአጀባ የሚከቡን ጓደኞቹ ምኖቹ ከቀናት ከወራት ልዩነት በኋላ ሸሹ። በቃ ልጅነቴን ሁሉ ሰውቼባት ያሳደግኳትን ልጄን እያየው እኔ ራሴ ውስጥ እየታመመን ያለው በሷ ሁኔታ ታሳዝናለች። ገብቷል ስታያት በጣም ታሳዝናለች። ራሷን ለማጥፋት የምታረገው ጥረት ራሷን እንትን ለመሆን የምታረገው ጥረት አንድ እናት ከምትችለው ነገር በላይ ነው የሆነብኝ። እኔ ድምጼ ተዘጋ። ምን እንደሆነ በማይታወቅ መንገድ ድምጼ ተዘጋ ማለት ነው። ደወሉልኝ። እሷ ጋር ነበርኩኝ የጸበል ቦታ ገዳም። ብድግ ብዬ ምንም ልመልስላቸው ስላልቻልኩኝ መኪና ውስጥ ለገባ ራሴ ሰው ጎትቶ አስወጣኝ ማለት ነው። ማሪኝና ልሂድ ወደ ቤቴ ልግባ፣ ይበቃሻል በይኝ የማነባውን እንባ፣ ደጅሽ ላይ ከወደቅኩ አለፉ ዘመናት፣ ፈውስን ተጠምቼ አቃተኝ መጽናናት፣ አቃተኝ መጽናናት። ሰላም ሰላም፣ ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከአንዲት የጊዜ ሚዲያ እንግዳ ጋር ተገናኝተናል። በህይወት ኑረት መካከል የገጠማትን የወጣች የወረደችበትን ልታዋየን ደግሞ ልፍ ሲልም ለሌላ ሰው መማሪያ ይሆናል የምትለውንም ደግሞ ታሪኳን ልትነግረን ዛሬ ስቱዲዮአችን ድረስ ተገናኝተናል። ከሷ ጋር የምናደርገውን ቆይታ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉልን ከወዲሁ ጋበዝን። ታዲያ በቆይታችሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ታደርጉን ታበረቱን ዘንድ ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንኳን ደህና መጣሽ። እንኳን ደህና ቆየህ። በጣም ነው የምናመሰግነው። እንግዲህ በህይወት መካከል የገጠመሽን ልታዋይን ስለተገናኘን እናመሰግናለን። በጣም ነው የማመሰግነው። ክበሪ። አመሰግናለሁ። እዚህ አክብረህ ስለተቀበልከኝ አመሰግናለሁ ወንድሜ። እንተዋወቅ እስኪ መጀመሪያ። ሰብለ እባላለሁ። መልካም። እንግዲህ ያው አንዳንድ ጉዳዮች በአለፍ ገደማ አውርተናል ካንቺ ጋር እንደዚህ ዛሬ ለቀረጻ ከመገናኘታችንም በፊትና የነበርሽባቸውን ደረጃዎች የነበርሽባቸውን ቦታዎች አሁን ያለሽበትንም ሁኔታ በአለፍ ገደም ስናወራ ቆይተናልና እንደው እስቲ ምንድነው በህይወት መካከል የገጠመሽ ውጣ ውረድ? እኔ ክፍለ ሀገር ነው የተወለድኩት። የት አካባቢ? ወደ ሀረርጌ አካባቢ ነው እና እዛ በልጅነቴ ነው ወላጆቼን ያጣሁት። ግን የአካባቢው ሰው ፍቅር ስለሆነ ከዛም ከዚህም ነው ያደግኩትና አጋጣሚ ሆኖ ነው የተገናኘ ነው። በልጅነቴ ነው ለእድሜም ብዙም ለጋብቻም አልደረሰም ነበር እሱን ሳገባ
ባለቤትሽን? አዎ። ትውልድ እድገትሽ ሐረርጌ ነው? አዎ። ከባለቤትሽ ጋር እዛ ነው የተዋወቃችሁት? አዎ፣ እዛው ነው የተዋወቅነው። ከዛ ወደ አዲስ አበባ ይዞኝ መጣ። ብዙም ትልቅ አልነበርኩኝም ነበረ። ያው ምንም ምርጫ ነገሮች ስለሌሉ ያው የህይወት አማራጭ ብዬ ነው የመጣሁት የነበረው። ከዛ እዚህ መኖር ጀመርን። እዚህ አዲስ አበባ ውስጥ ስንኖር ልጆች አፈራን። ጥሩ ህይወት ነበረኝ። ያው የሹፌር ህይወት ይታወቃል። ጥሩ ህይወት ነበረኝ፣ በጣም ጥሩ። ብቻ ልጆቼን በጥሩ ሁኔታ ነበረ ያሳደኳቸው የነበረው። ደስ የሚል ህይወት፣ የግል ትምህርት ቤት ነው የሚማሩት። እኔም በሰራተኞች ነበር የሚያኖረኝ። በቃ ግን ጥሩ የሚባል ህይወት ነበረ የምንኖረው፣ እግዚአብሔር ይመስገን። እንደዛ ሆነን አጋጣሚ ሆኖ እሱ ያው እንደወጣ ነው የቀረው፣ አልተመለሰም። በህይወት አለፈ ማለት ነው። እንደወጣ ቀረ ማለት ምን ገጠመው? ሹፌር ነው፣ ሊሄድ እንደተዘጋጀ ክፍለ ሀገር መንገድ ላይ ሆኖ ነው እንግዲህ ታሟል ተብሎ ወደ ሆስፒታል የመጣው። ከዛ ሆስፒታል ሲደርስ ያው ምን እንዳደረገበት አናውቅም እኛ። ብቻ በአጠቃላይ የሰውነት አካሉ ተጎድቷል፣ ውስጡ አካሉ ማለት ነው። ሆስፒታሎች በሰጡን መረጃ መሰረት ሳምባ፣ ኩላሊቱ፣ ጉበቱ አይሰራም ነው ያሉን። በ75 ሰዓት ይሆናል፣ እስከ 75 ሰዓት ድረስ ነው የቆየው። ከዛ በላይ መቆየት አልቻለም፣ በሕክምና ላይ ማለት ነው። በጥቁር አንበሳ ሆስፒታል አልቆየም። አጋጣሚ እኔም ደግሞ አራስ ነበርኩኝ። እሱ ሲሞት እኔ አጋጣሚ ሰዎች እኔን የሚያርሱኝ ሲያወሩ ነው ጆሮዬ ነው የገባው። ሲያወሩ ድንገት ስሰማ ያው እኔም ራሴን መቋቋም አልቻልኩኝም። አራስ ነበርሽ አንቺ? ጥዬ ወጣሁኝ። አራስ ነኝ ገና፣ የቀናቶች አራስ ነበርኩኝ እና ጥዬ ነው የወጣሁት። እንዲሁ ዝም ብለው ሲያወሩ ነው፣ እኔ ትሰማናለች ብለው ስላላሰቡ እኔ ዝም ብዬ ስንቀሳቀስ ነው የሰማኋቸው እና ራሴን መቆጣጠር አልቻልኩኝም። ራሴ ሰውነቴ ሲከዳኝ በቃ በንብርክኬ ተነስቼ ነው መውጣቴን ነው የማስታውሰው። ከዛ በኋላ ያለውን ነገር አላውቀውም። ራሴ ስለሳትኩኝ ማለት ነው። ከራሴ ጋር አልነበርኩኝም። ሲቀበርም አላውቅም፣ ምንም አላውቅም። ብቻ 1-2 ወር ያክል እኔ ያልነበርኩም፣ ኖርማል ሰው አልነበርኩም በድንጋጤ ማለት ነው። እና ከዛ በኋላ ወደ ራሴን ስመለስ እነዚህ ልጆች ኃላፊነታቸው ጠቅላላ ወደ እኔ ነው የወደቀው። በፊት እንደዛ በአጀባ የሚከቡን ጓደኞቹ ምኖቹ ከቀናት ከወራት ልዩነት በኋላ ሸሹ። ኃላፊነቱ ከበዳቸው መሰለኝ። ምክንያቱም እኔ እሱ ስለሆነ አስቤዛውንም ሁሉንም ነገር የሚያስተዳድረኝ እኔ አልወጣም ነበረና ሙሉን ነገር የሚችለው እሱ ነበረ። ከወጣንም አብረን ነው የምንወጣው እንጂ እንደዚህ ነገር አላውቅም ነበረና እዳ ይኖርበት ወይም ገንዘብ ሰው ጋር ይኖረው ምንም የማውቀው ነገር የለም። እኔ በቃ ወዲያው ነው እኔ መቸገር የሚጀመርኩት ማለት ነው፣ ምንም የማውቀው ነገር ባለመኖሩ ምክንያት እና ትንሽ ጥሩ አፓርታማ ቤት ውስጥ ነበረ የምንኖረው። እሱን ቤት መልቀቅ ጀመርን። ክራይ መክፈል ሲከብደኝ ጊዜ ማለት ነው። ክራይ መክፈል ሲከብደኝ ዝቅ ወዳለ ቦታ እቃዎችን እየሸጥኩኝ ዝቅ ወዳለ ቦታ መሄድ ጀመርኩኝ። እዛም እየኖርን ደግሞ ዝቅ ወዳለ ቦታ እንደገና በጣም እየከበደን ሲመጣ እቃዎቻችንን እየሸጥን ሁሉን ነገር እየሸጥኩኝ ወደ አንድ ክፍል ቤት ዞርን ማለት ነው። ማስተማርም ከበደኝ። 1 አመት ሙሉ ልጆቼ ያልተማሩም ነበረ። መክፈል ከብዶኝ ማለት ነው። ትምህርት ቤት የግል ነበረ የሚማሩት። አዎ። ስንት ልጆች ነው ያሏችሁ? ልጆቻችን 4 ናቸው። 4 ልጆች ናቸው። እሺ። በላይ የተወለዱ ናቸውና 4 ልጆች ናቸው። እና ከበደኝ ሁሉ ነገር። መጨረሻ ላይ በቃ ምንም ምርጫ ስናጣ በጣም የወዳደቀ ቤት ውስጥ ነው የገባ ነው። ሁሉን ነገር ሽጠን ቴሌቪዥኑን ሽጬ፣ ትልቅ ቴሌቪዥን ነበር፣ ብላክ ቴሌቪዥን ገዛሁኝና እኔ እንደውም ማረሳው
ከለር እንዲመስልላቸው ስለፈለኩ ይሄ ራጅ የሚነሳበት አለ አይደል? ራጅ ሲለጠፍበት እንትኑ ወደ ከለር ይመስላል ስላሉ እንደሱ ለጥፌ ልጆቼን እሸውዳቸው ነበረ። በዓልኛ ብዙ ነገር በግ፣ ዶሮ፣ ብዙ ነገሮች ቅርጫ የተለመደ ቤት በዓልን እንኳን ቅንጥብጣቢ መግዣ ይቸግረን ጀመር ማለት ነው። ቅንጥብጣቢ ለውሻ የሚሰጠው ነገር እንኳን ይቸግረን ጀመር። ቲቪው ከለር ይመስል ነበር የእውነት የሆነ ጥቁርነቱን ይቀይረዋል። የሆነች ከለር ነገር ትሆናለች። አዎ ሰማያዊ እንደዚህ ነገር ትሆናለች፣ ጥቁርነቱን ቀይሮ ማለት ነው። እንደዛ እያደረኩ ልጆቼን እሸውዳቸው ነበርና አባታቸውን በጣም ይጠይቁ ነበር። ያንን ነው መጋፈጥ የከበደኝ። እኔ በጣም ህይወቴንም ስጠላው የነበረው አባታቸውን ይጠይቃሉ። እዛኛው ቤታችን ለምን አንሄድም ይላሉ። የምንበላው ምግብም ስለተቀየረ ያ ለምን ሆነ የሚል ነገሮችም ይጠይቃሉ። በተለይ ደግሞ በዓልን በጣም ክፉ ልምድ ስላስለመዳቸው በሰፊው እሱን ሲመጣ እንኳን እነሱ እኔ ረበሽ ነበረ ማለት ነው። ምክንያቱም የጎረቤት ዶሮ ሲሸት፣ የጎረቤት ወጥ ሲሸት ህጻናት ላይረዱ ይችላሉ። አንተን ሲጠይቁ ያኔ ብዙ ነገሮች ይሰሙኝ ነበር። በጣም ይሰሙኝ ነበር። በዛ ወቅት በቃ በጣም ዘመድ አልባ መሆኔ ደግሞ የበለጠውኑ ማለት ነው የበለጠውኑ ዘመድ አልባ መሆኔ ይሰማኛል። እና እንደዛ እያደረኩኝ በቃ ብዙ ነገሮችን እሸውዳቸው ነበረ። ልብሴን መጨረሻ ላይ ልብሶች ጥሩ ልብሶች ስለነበሩኝ ልብሴን መሸጥ ጀመርኩኝ እነሱን ለማብላት። ምክንያቱም ምንም ምርጫ የለኝም፣ ሙያ ምንም ሌላ የተማርኩበትም ነገርም ስለሌለ ልብሴን ሽጬ አንድ እንጀራ በገዛ አንድ እንጀራ እነሱን ባገኘሁት ነገር ለአራት ካካፈልኳቸው እኔ በወቅቱ ውሃ ስኳር ገዛና እንደዚህ በሱ በጥብጬ ራሴን ጠጥቼ ራሴን ረሃቤን አስታግስ ነበረ እነሱን ለማሳደግና ብዙ ነገሮች አለፉ። ከዛ በቃ ብቻ ከባድ ነው። በተለይ አንደኛው ልጄ አይምሮ ተጎድቶ ነበረ። ያቆም ይቀራረቡም ስለነበረ እሱን ሁላ ወደ አማኑኤል ሁላ ተወስዷል ማለት ነው። ጭንቅላቱ ትክክል አልነበረም ነበር መጀመሪያ አካባቢ። በጣም ከባድ ነበር ለሱ መቀበሉ ከብዶት ነበረ። የመጀመሪያሽ ነው እሱ? አዎ። ስንት አመታቸው ነው? እሱ በወንድ ደረጃ ነው እሱ የመጀመሪያ ማለት ነው እንጂ መጀመሪያ ሌላ ሴት ነው። አዎ የመጀመሪያ ሴት ነች። እሱ በወንድ ደረጃ አብሮት ስለሚወጣ ምን ወንድ ስለሆነ አብሮት ይገባል ይወጣል። ያ ነገር ነው ሞራሉን የሰበረውና እሱን ለመመለስ የምክር አገልግሎት ለማድረግ ምን ለማለት ብዙ ነገር ተሞክሮ እግዚአብሔር ይመስገን ደህና ነው እንትን ይላልና አሁን እንደዛ ያን ሁሉ ቻሌንጆችን አልፌ መጨረሻ ላይ የሆነ ምግቦችን መሰራራት ጀመርኩኝ። መሰራራት ጀመርኩ። እነዚህ ድግስ ቦታ ላይ እየተጠራሁኝ ምግቦችን ምክንያቱም ችግር በጣም ሲበዛ ምርጫ የለኝም፣ ማንም የሚረዳኝም ከጎኔ ማንም የለም። ምግቦችን መሰራራት ጀመርኩኝ። የድግስ ቤቶችን እየተጠራው እንደዚህ አንዳንድ የተወሰነ ለቅሶ በትንሽ ነገር ነው የጀመርኩት፣ በእሳት ማለት ነው። እንደዛ ጋር እየሄድኩኝ ያቺ የምትከፈለኝን ለልጆቼ እና አጠራቀምና ለቤት ክራይ ያደረኩኝ ልጆቼን ማኖር ጀመርኩኝ ማለት ነው፣ በመጠኑም ብትሆን። ከዛ እንደዛ እየሰራው ብዙ ነገሮችን እያሳለፍኩኝ ነው ልጄን ያስመረኳት ማለት ነው። የመጀመሪያ ልጄን አስመረኳት። ተመረቀችልኝ። ደህና በቃ ደረሰችልኝ። በቃ እናቴ ደርሼልሻለሁ አይዞሽ እያለች ነበር። በጣም የተባረከች ልጅ ነች እና የቤተ ክርስቲያንም ልጅ ነች፣ አገልጋይ ነች፣ በጣም ጎበዝ ነች። ፍርሃ እግዚአብሔር ያለባት ልጅ ናት እና መመንኮስ
የምትፈልግ ልጅ ነች። እኔ ኦርቶዶክስ አማኝ ነኝና መመንኮስ የምትፈልግ ልጅ ናት። ከነ ድንግልናዋ ያለች በጣም የተባረከች ልጅ ነበረችና ተመረቀችልኝ። እንደ እግዚአብሔር ቸርነት ሰዎች ጋር ለማመንኩኝ እንደዚህ በሰው ጥቆማና ስራ ጀመረች። ስራ ጀምራ 6 ወር ከሰራች በኋላ በመስሪያ ቤቷ በኩል ይሁን በየትኛው በኩል ምን እንደሆነ ምን እንደተደረገባት ባላወቅ ነው ምክንያት ልጄ ከራሷ ጋር አይደለችም ማለት ነው። እውነትሽ ነው? አዎ። እና እንዴት ነበር የሚያደርገው? ምን ነበር ያጠናችው መጀመሪያ? በማርኬቲንግ ነው የተመረቀችው። ከዛ ምንድነው እንዴት አድርጎ ነው የጀማመራት? ቀስ በቀስ ነው የጀማመራት። ቀስ በቀስ ነው ያለ ባህሪዋ እየተቀየረች መጣች። መጨረሻ ላይ ግን ያው ከራሷ ጋር አልነበረችም። ሙሉ ለሙሉ ህሊናዋን ማለት ነው ከራሷ ጋር አልነበረችም። ያለኝ ምርጫ እንደ ኦርቶዶክስ እምነት ተከታይነቴ በየጸበሉ ቦታ በየተለያየ ገዳማት መውሰድ ነበር የኔ ስራ ማለት ነው። እንደዛ እያደረኩኝ ነበረ እሷ ጋር እየተመላለስኩ እሷን እያመላለስኩኝ እዚህ ጋርም ስራ ሳገኝ ደግሞ እዚህ ጋርም እየሰራው ምክንያቱም የምትመረቅም አለችኝ ዘንድሮ እና እንደዛ እያደረኩኝ ሁለቱን በቃ እኔ በመሀል ቤት ምን ሆንኩኝ የግፊት በሽተኛ ማለት ነው። ግፊትና የልብ ችግር መጣብኝ ማለት ነው። አልነበረብሽም? በፊት አልነበረብኝም። እኔ ወድቄ ራሴን ስቼባቸው ነው እንደውም የታወቀው ያን ጊዜ ነው። እንግዲህ ከእንትኑ ጫና ብዛት ይመስለኛል። እኔ ጥሩ የህይወት ልምድ ነው ብዬ የማስበው ምንድነው ልጆቼን አዶፕት ሊያደርጓቸው የሚፈልጉ ሰዎች ነበሩ ወደ ውጭ ማለት ነው። እናድርግልሽ ብለውሻል ፈረንጆች ብለው ሰዎች አገናኝተውኝ ያኔ የምሰማው ነገር ምንድነው ምናልባት ዛሬ ህይወታቸው ጥሩ ሆኖላቸው ሊሆን ይችል ይሆናል። ምናልባትም ለማይታወቅ ለእንግዲህ ለዘንድሮ ግብሮች ለአውሬዎቹ ተሽጦም ሊሸጡም ሊሆን ይችላል ከሀገር የሚወጡትና ብዙ ሰው ብዙ ነገሮችን ሲለኝ እኔ ያለ ወላጅ ነው ያደግኩት። ያለ ወላጅ ማደጌ በልጅነቴ እንዳገባ አድርጎኛል። ራሴን ሳልችል ሳላውቅ ምንነቱን ሳልማር ብዙ ነገሮችን እንደገና እነዚህ ልጆችን ደግሞ አሳልፌ ሰጥቼ ማን አለኝ እኔ ብዬ ነው በራሴ ልጆቼን ጠንክሬ ለማሳደግ ጥርሴን ነክሼ ማለት ነው ያለረዳት ብዙ ስራዎችን እኔ ሰርቻለሁ። ልጆቼን ለማሳደግ እውነት ነው ምነግር ገላዬን ነው ያልሸጥኩት እንጂ ያልሰራሁት ስራ የለም። ልጆቼን ለማሳደግ ማለት ነው በቃ አብረውኝ እንዲኖሩ ጥሩ ደረጃ እንዲደርሱልኝ ብዙ ጥሪ ያለሁኝ እንደ እግዚአብሔር ፍቃድም አድርሼ ነበረ። ግን እኛ ሰዎች በምድር ላይ ስንኖር እንግዲህ አንዳችን ለአንዳችን ጥሩ አመለካከት አይኖረንም እና ምናልባት በመንፈሳዊ ህይወቷ ቀንቶባት ይሆን ምናልባት እኔ እንጃ እኔ አላውቅም። ብቻ ግን ጥሩ ደግና የተባረከች ልጅ ነበረች። እንደዚህ አድርገውብኛል። እንግዲህ እኔ አሁን እሷን በየጸበሉ ነው እየወሰድኩ እንትን እያልኳት ያለሁት። አልተሻላትም? አሁን ትንሽ ለውጥ አላት። እንደ እግዚአብሔር ፈቃድ ትንሽ ለውጥ አላት። ረጅም ጊዜው እኮ ነው። ስንት ጊዜው ነው? አመቷ ነው እሷ አሁን ጸበሉ 6 ወር 7 ወሯ ነው። እንዲህ ከጀማመራት ግን አመቷ ነው። ከጀማመራት አመቷ ነው። ለይቶላት እንትን ካለች ግን 7 ወሯ ነው። እንዴት ነበር የሚያደርጋት? ለምሳሌ ከራሷ ጋር አይደለችም ማለት የሆነ ሰዓት ላይ ራሷን ስትና ትነቃለች ነው የምትናገረውን አታውቅም ነው ወይ ትጣላሻለች? ከልጆች ጋር ትጣላለች። እንግዲህ አንደኛው እንትኑ ይሄ ነው አይደለም? ልክ ያልሆነ ባድ ስፕሪት ወይ ደግሞ ሌላ አይነት መንፈስ ሲኖር አለማስማማት፣ ራስን ማሳት፣ መውደቅ እንዴት ነበር የሚያደርጋት? መጀመሪያ አካባቢ ብስጭት ነበር። ምክንያቱም አትናገርም። በጣም ትህትና የሞላባት ልጅ ስለነበረች ብስጭት ከሁላችንም ጋር ትናቆራለች። እንደዚህ በቃ ሁሉ ነገራችንን እንድትናገር ነው የሚያደርጋት። በቃ እኛን ማለት ነው። ቤት ውስጥ ምን ሆና ነው እቺ ልጅ ደግሞ ብዬ በግሌ ዝም ብዬ ቁጭ አድርጌ ላዋያት እሞክራለሁኝ። ግን አንግባባም እና ተቀየረችብኝ። እየቆየ እኛን ለመምታት ሙከራ፣ ለመደበር ሙከራ
ራስን እንትን ብሎ መለፍለፍ በጣም ከራሷ ጋር ሳትሆን የሚለፈለፍ ይሄንን የሚያወቁት እንግዲህ ጸበል ሶስዳት እንደዚህ ምንድነው ብዬ ነው። እኔ እንደዚህ አይነት መንፈስ ራሱ እንደዚህ እንደሚያደርግ አላውቅም ነበር። ለኔም አዲስ ስለሆነ ማለት ነው። እና ለመጥፋት ሙከራ ከቤት ውስጥ ለመጥፋት ሙከራ እንደዛ አይነት ነገሮችን አንዳንዴም ደግሞ ራሷ ላይ እርምጃ የመውሰድ ነገር ለማጥፋት እንዲም ያደርጋታልና ለዛ ነበረ በየጸበሉ በየምናምኑ መንከራተተው። አሁን ምንድነው በጣም ደከመኝ። እኔ ገብቷል። በጣም ደከመኝ እሷን በማስታመም እዚህ ጋር ደግሞ ያገኘሁትን ነገር በመስራት እነዚህ ልጆች ደግሞ የቀሩትን አኖራለሁኝ በማለት ተዳከምኩኝ። ወዴት ወጥቼ ወዴት መናገርም እንዳለብኝ ምን ማድረግ እንዳለብኝም ግራ ገባኝ። ማን መጠየቅም በቃ ግንኙነቴ ከአምላኬና ከአምላኬ ጋር ብቻ ነበረ። ለቅሶዬ እባክህ ሰው ዘዝልኝ። ምክንያቱም መለመን መፍትሄ አይደለም። አግኝቶ የሰው ልጅ ሰርቶ ምክንያቱም መስራት እችላለሁ እኔ አቅሙ አለኝ። ሰርቶ ልጅህንም እያስታመምክ ቀሪዎቹንም እያስተማርክ አንተ ትንሽ በህይወት ምክንያቱም ሌላ ዘመድ ስለሌላቸው እኔ ትንሽ ብቆይላቸው ብዬ ነው የማስበው። ቢያንስ ለዚህ እቺ ልጅ ራሷ ትሪት ለማድረግ እኔው ነኝ የምሻላት ሌላ ሰው አይደለም። ያም የሚሆነው ምንድነው እኔ መቆየት ስችል ነው። አሁን በጣም በተደጋጋሚ ጥለኝ ጀመር ማለት ነው። ይዤ ነው የምዞረው። አሁን ራሱ በቦርሳዬ መድኃኒቴ ማለት ነው በቀን 2 ወስዳለሁ። የግፊት መድኃኒት ተባብሶ ማለት ነው። እና አሁን የት ነው ያለችው? ጸበል ነው ያለችው ገዳም። የቤት በክራይ ነው የራሳችሁ ነው? በክራይ ነው። የግድ እዛ መክፈል አለብን። ጸበል ቦታ ስትሆን ትከፍላለህ። የግድ ነው እሱ ግዴታ ነው። ምክንያቱም ረጅም ወራቶች ስለተቀመጠች ቤተ ክርስቲያኑ መጠለያ ቦታ አይሆንም። ስለዚህ እዛ ቦታ ላይ ከፍለን ነው። ምግብ አለ። ገብቶሃል። ሴት ስትሆን ብዙ ነገሮች አሉ። ቤት ውስጥ ደግሞ የዘንድሮዋ ተመራቂ ያለች እሷም እንደዚሁ እኔ መክፈል አለብኝ። የግል ኮሌጅ ነው የምትማረው። እሷን ደግሞ ካልጣሉብኝ እያደረሰችልኝ ያለችው በቃ እና እኔ አሁን ከብዶኛል። ማንን ማናገርም እንዳለብኝም አላውቅም። መናገርም ብዙም አልችልበትም። እኔ ማልቀስ ነው የሚቀናኝና እንደው በዚህ በጾም ወራት ለነፍስ ያለ አይዞሽ ወገናችን ነሽ የሚለኝ ሰው ማግኘት ብችል እኔ ሰው ሆኜ ለነሱ ውለታ ምናልባት መመለስ ባልችልም የእነዚህ ልጆች አምላክ እነሱን እንደሚረዳቸው አምናለሁ፣ አውቃለሁ ይሄንን። ምክንያቱም እናት ለልጆቿ በጣም ታስፈልጋለች። አንደኛውን እሱ ሄዷል። እኔ ግን ብቻዬን በቃ ልጅነቴን ሁሉ ሰውቼባት ያሳደግኳትን ልጄን እያየሁ እኔ ራሴ ውስጥ እየታመመን ያለው በሷ ሁኔታ ታሳዝናለች። ገብቷል። ስታያት በጣም ታሳዝናለች። ራሷን ለማጥፋት የምታደርገው ጥረት፣ ራሷን እንትን ለመሆን የምታደርገው ጥረት አንድ እናት ከምትችለው ነገር በላይ ነው የሆነብኝ። እኔ አይዞሽ በርቺ። አንዳንዴ ይሁን ባለፈው ዕለት በጣም ደከመኝ። ማሰብ ማንን መጠየቅ ምንም እንዳለብኝ ደከመኝና ቤት ውስጥ ምንም የለም። ደወሉልኝ። እሷ ጋር ነበርኩኝ የጸበል ቦታ ገዳም። ብድግ ብዬ ምንም ልመልስላቸውም ስላልቻልኩኝ
መኪና ውስጥ ለገባ ራሴ ሰው ጎትቶ አስወጣኝ ማለት ነው። በቃ ምንም መፍትሄ ከሌለ በቃ ባላይ ምንም ነገር በልጆቼ ላይ ሲፈጠር ነገር ማየትን አልፈለጉት። ለልጆቼ መልስ መስጠት ካልቻልኩ ይሄኔ መኖር ምን ያስፈልጋል? ምንም አያስፈልግም። እሳት ነው፣ እሳት እኮ ይጨርሳል። በጣም መጥፎ ነው እሳት። አሁን በጣም እያዳከመኝ ያለው አይተሃል አንተ ጋር ስመጣ እንኳን ምን ያህል ልቤ ቀጥ እንዳለች ማለት ነውና ይጨርሳል። የባሰ ደግሞ እሱ እና እግዚአብሔር ቢፈቅድ እኔም መስራት ብችል ያቅሜን በቤቴ ሆኜ ወይም እዛው ባለሁበት በጸበል ቦታ ሆኜ ልጄ ጋርም እየጠበኩኝ ወይም እዚህ እየተመላለስኩኝ መስራት ብችል እና ልጆቼ መለወጥ ብችል በቃ ትውልድ ቢድን ደስ ይለኛል። እኔስ አንዴ እንትን ብሎኛል። ስለዚህ አሁን ስራ ቢገኝ ትሰሪያለሽ? ስራ ነው ዋናው የምትፈልጊው? አዎ እሰራለሁ። የግድ እሷ ጥበቃ ያስፈልጋታል። እንደዚህ አይነት ሰው ደግሞ አሳልፈ ለሰው አትሰጥም። አሁን ማን ያለው አብሯት? ለሰው ነው ትቻት የመጣው። አስጠማቂማ ጥሩ ይገፋታተራሉ። ምን ይላሉ? ባለፈው ወድቃ እንትን ብላብኝ ነበርና አስጠማቂም ይገፋቸዋል። አዎ ይገፋፋቸዋል። ምን ይሏቸዋል? እነዚህ አስጠምቃለን ብለው ገንዘብ እየተቀበሉ እንትን የሚሉት እሱን ደግሞ የማድረግም አቅም የለኝም። ደግሞም ልቦና የማይፈቅደውም። በቃ እንዳመሏ እንደ ጸባዩ ራሴ ባድናት ነው የሚሻል። ብትድን እንኳን እንትን አይሉም የሚል ነገርም ስለምሰማ እንደዚህ ራሴ አጠገቧ ሆኜ ይሰራል። ገዳም ቦታ እኮ ብዙ ነገር ትሰራል። ብዙ ከአዲስ አበባ የሚመጡ አሉ። እዛ ቦታ ላይ ብዙ ነገሮችን እየሸጥክ ራስን ማዳኑላ ትችላለህ። እዛች ቦታ ላይ ማለት ነው። ዳቦ ይሸጣል፣ ድንች ይሸጣል። ቋሚ ነዋሪነታቸውን እዛ እስከሚሻላቸው የሚያደርጉ ሰዎች አሉ። ብዙ ሰዎች እነሱ ይገዙሃል። ለንግስ የሚመጡ ሰዎች ይገዙሃል። እንደዛ እያደረግ ህይወትን ማሻሻል ትችላለህ። በጥቂት ነገር እኮ መነሳት ይቻላልና ያንን መንገዱን ነው ያጣሁበት እኔ እንጂ እሷን ትቼ ደግሞ አንድ ቦታ ላይ እንደዚሁ ምግብ ዝግጅት ላይ ብቀጠር እሷንስ ማን እንትን ይላታል? እሷን የፈራሁት እሱን የፈራሁት ራሴው ጸባይዋን ስላየሁ እንደገና ደግሞ የተወሰነች ቀን ለስራ ለዚቹ መጥቼ አይቻት ጎዳት ደርሶባት ስላየሁኝ ነው እንደዛም ብለው ያ እንዲፈጠር ስላልፈለኩ ነው። ሁለቴ ልጄን እንድትሰቃይብኝ አልፈልግም። ራሴ ገበናዋን እንዲሸፍን ነው የምፈልገው የልጄን ገበና። ለውጥ የላትም አሁንማ ተመስገን ለውጥ አላት። አሁን ለውጥ አላት። ያው ግን በደንብ እስኪሰናበትላት ያለው መንፈስ የግድ እንጂ እግዚአብሔር እንደሚምራት አምናለሁ። እኔ እግዚአብሔርን በጣም አድርጌ ነው ማምነው። እውነት ኢየሱስ ክርስቶስ መድኃኔዓለምን በጣም አምነዋለሁ። ምክንያቱም እሱም ብዬ ነው ደጁ የወደኩት፣ እሱም ብዬ ነው ከነ ልጅ የወደኩት፣ እሱም ብዬ ነው ይኸው እና አምነዋለሁ። ይምራታል። እንደገና እሷ ወደ ስራዋ ትገባለች። ሁሉን ሰው ለማመስገን ትበቃለች። ይሄንን አምናለሁ። አምላክንም ሰውንም ለማመስገን ትበቃለች። ምክንያቱም እኔ ስለምተማመንባት በልጄ የእግዚአብሔር አገልጋይ ልጅ ነችና ይምራታል። እሱ ፈተና ነው። ፈተናውን እየተጋፈጠችው ነው። ሊያበረታት ነው የሚሆነው። ያበርታልኝ። ሁለተኛ እንዳልሽው ደግሞ በጣም እኛ በዓለም ካለን ሰዎች የበለጠ በመንፈሳዊት ውስጥ ያሉ ወደሱ የተጠጉ ሰዎች መፈተናቸው በጣም ብዙ ነው አይደለም? እውነት ነው። ወደሱ ወደ አምላክሽ የተጠጋሽ በመጣሽ ቁጥር እንዳትጠጊ የሚያደርግሽ ብዙ ሊያሰናክልሽ የሚፈትንሽ ሰይጣን አለ። ከኛ በዓለም ላይ ዝም ብለን ስንዳክር ከምንውለው ተስፋ አድርጋለሁ ይሻላታል። አሁን ትንሽዬዋ መቼ ነው የምትመረቀው? በዚህ ዓመት ትመረቃለች። ሌሎቹ ወንዶች ናቸው ሁለቱ? ሌሎቹ እነሱም ገና ተማሪዎች ናቸው። እግዚአብሔር ያብቃቸው። እኔ ደህና ለሆኑት መጸለይ ብቻ ነው። ብዙ የምታስጨንቀኝ እቺና እቺ የምትመረቀዋ ነው። የእሷና የእሷ ነገሮች ናቸው። በተለይ ደግሞ የታማሚዋ ነው የከበደኝ እንጂ የዚችኛዋ እግዚአብሔር ይመስገን። እሷ እንዲያውም በጣም
ምን በላይ ነበረ እኔ እንደውም ይዝድሮ ልምላና በሚቀጥለው ልማር ስትለኝ እኔ ከለከልኳት ማለት ነው። የሚመጣው ይመጣ አለበለዚያ እኔ ደጅ ላይ አንጥፌም ቢሆን ስለ ማርያም ብያበል አኖራቸዋለሁኝ እንጂ በታምር ትምህርትሽን ትተሽ አንተናቲ ምን ያልኳት። አዎ በታምር ምክንያቱም ለፍቻ ያለው አደክም ያለው ገብቷል። እሳት እየበላኝ ነው እያስተማርኳት ያለሁት። እሷ ምን እያጠናች ነው? ማርኬቲንግ ነች። እሷም የሷን ፈለግ ነው የተከፈለችው ነበር። አዎ እንግዲህ ያው አሁን አንቺም እንዳልሽው ነው የሆነ ቀን ይምራታል ፈጣሪ፣ የማይቀር ነገር ነው። ገብቶሻል። መከራ መፈተኑ ግን በጣም ብዙ ነው። ደግሞ እንደዚህ በመንፈሳዊ ሕይወት ያለ ሰው መፈተኑ በጣም ብዙ ነው። እንግዲህ ከአንቺ ጋር በነበረን ቆይታ ስንጫወት ያንቺንም ሙያ በተመለከተ አንዳንድ ጉዳዮች አጫውተሽኝ ነበር አይደለም? ልጆቹን ለማሳደግ ምን ምን ሰርተሽ እንደነበረ እሱን እንጫወት እስቲ። አዎ እነሱን ለማሳደግ ስል ትንሽ እንደው ብዙ ሙያ ባይኖረኝም ዝም ብዬ በክለቦች ላይ የተወሰኑ ቦታዎች ላይ ስም መጥቀስ ባይኖርብኝም ሰርቻለሁኝ። እንደዚህ ክለብ ላይ ማለት ነው። ሙዚቃ ዘፋኝ ነበር? አዎ ሰራ ነበረ። እሱን ታሪክ ስትነግሪኝ በጣም ያስገረመኝ ታሪክ ነግረሽኝ ስለነበረ ነው ካልተሳሳትኩ አይደለም? በመሀል ያው ቆንጆ ድምጽ አለሽ ነግረሽኛል። ግን ደግሞ ምንድን ነበር የሆነው? ተሳልሽ ነው? እሱን ታሪክ ከዛ በመሀል ድምጽሽ እሱን ታሪክ እንድትታጫውቺ ነው። ድምጽሽ አንድ ጊዜ የተያዘበትና መናገር ያቃተሽን ጊዜ ድምጼ ታሪክ እስኪያጫውቺን። ድምጼ ተይዞ ነበረ። በሱ ነበረ ወደ እሳት ውስጥ ከመግባቴ በፊት ያው ከሱ ህይወት ስለወጣው ነው ማውራቱን ያቆምኩት የነበረውና ሌላው እንዲማርበት ነው። በነገራችን ላይ ነው ልክ ነህ። በመናገር እንግዲህ እሱን ታሪክ በማንሳት መቼም ኃጢአት ይገባል ብዬ አላስብም። ግን ሰው እንዲማርበት ትላንትና ክለቦች ላይ ትሰሪ ነበረ፣ ሙዚቀኛ ነበርሽ። ምን ያህል አመት ሰራሽ? ረጅም አመት ሰርቻለሁ። ቢያንስ 7 አመት ወይ ረጅም አመት ነው የሰራሽ? ሰርቻለሁኛው ሰርቻለሁ። መጨረሻ ላይ እንደውም ወደ እሳቱ ከመግባቴ በፊት በሱ ነበር ማስተዳደራቸው የነበረው። እንዲህ አቅሙን ሳገኝ ደግሞ እንደዛ ሰራ ነበረ። ከዛ ድምጼ ተዘጋ። ምን እንደሆነ በማይታወቅ መንገድ ድምጼ ተዘጋ ማለት ነው። ስራ ሳታቆሚ ነው? ስራ ካቆምሽ በኋላ ነው? ስራ እየሰራሽ? ሙዚቃ እየሰራው ድምጼ ተቋረጠ። በቃ ተቋረጠ ማለት ምንም ነገር መናገር አልችልም። ምንም ድምጽ አታወጪ? ምንም ነገር ድምጽ አላወጣም። የምነጋገረው ነገር ሁሉ በጽሁፍ ነበረ።